ዛራ መተሻል እንዴ? ጥያችሁ ጠፋዋል እንዴ? እኔ ልጅ ነው ያለው። እኔ እንጃ የኔ ልጅ። አንቺ ሳሎን እረፍት አድርጊ፣ እኔ ሂጅ እጠራዋለሁ። አረ ክፍላችን ነው የሚሆነው፣ እኔ ያገኘዋለሁ። እሺ አምነን ስልኩን አያነሳም። ቆይ ከቤት ካልወጣ የት ሄደ ይባላል? ምናልባት መታጠቢያ ቤት እንዳይሆን። አምነን የት ነበርክ? ምን ነው ፈለገሽኝ ነበር? መኝታ ቤታችን ስመጣ የለህም። እዚህ አልነበርኩም። እሺ ቤሊና እንዲህ ማውራት እንችላለን? ክፍላችን ጠብቅሻለሁ። ተያይዘሽዋል። ለማለት የፈለግሽውን በግልጽ ተናገሪ። ከአቶ አምነን ጋር የት ነበርሽ? እኔ ክፍል። ምን ስታደርጊ? የባሌን አይምሮ ለመያዝ እየሞከርሽ ነው? አምናን እኮ ሕፃን ልጅ አይደለም፣ የፈለገውን ነገር ማድረግ ይችላል። ስለዚህ ፈልጎኝ ነው የመጣው እያልሽኝ ነው? እንደዛ አላልኩም። ለገባ ሰው ትልቅነት ነው። እኛ ሰዎች ደግሞ ፍጹም አይደለንም። ስለዚህ ቤሊን እኔ ከደረጃ ላይ ጣልኳት። ምን? ቆይ ለምን እንደዛ አደረግሽ? የምር አስቤበት እኮ አይደለም፣ በድንገት ነው። ቢሆንም ጨነቂ ደህና ትሆናለች። እውነቷን ነው። ይልቅ መጸለይ ነው የሚሻለው። ጎሽሜ ጎሽሜ! አቤት ዛራ። አምነን ልጅስ? በሌ ልጅስ? እና ዛራ በጣም አዝናለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እውነት የቤሊን አድናቂዎች እውነት በጣም ነው የማዝነው፣ በጣም ነው የከፋኝ ማለት ነው። ዛሬ ያው ቤሊ በጣም ትልቅ ጉዳት ደርሶባታል ማለት ነው። ጀሪ ትልቅ ስህተት ነው የተሳሳተችው ዛሬ። እውነት ከባሏ አርቃታለሁ ብላ የልጅቷን ሕይወት እንዳታሳጣት ነው የምፈራው። ቤሊ መሞት የለባትም። ቤሊ ከሞተች ይሄ ድራማ ምኑ ሊታይ ነው ማለት ነው። በጣም ነው የሚያስጠላው እውነት ለመናገር። እንግዲህ እንዳያችሁት ጀሪም ይሄን ነገር ያደረገችው ልትገላት ወይንም ደግሞ ጥቃት ልታደርስባት ፈልጋ ሳይሆን በጣም ስለተናደደች በዛን ያህል ሄዳም ትወድቃለች ብላ አላሰበችም ነበረ። ነገር ግን ያው ሰው በፍቅር ነው የሚያዘው እንጂ ምንም ነገር ሰው ሊይዘው አይችልም። ሰው ከእናንተ ጋር ፍቅር ካሌለው በምንም ነገር ልትይዙት አትችልም ማለት ነው። አሁን ጄሪና አምነን መሀል ያለው ነገር ይሄ ነው። አምነን መጀመሪያ ጄሪን የመረጣት አለባበሷን ብቻ አይቶ ነበር እንዳያችሁት። እችኛዋ ልጅ አለባበሷ ደስ ይላል ነው እንጂ ምኗንም አይወደውም ነበረ። ግን ያው ቤሊን እንዳያችኋት ስነ ስርዓቷ፣ ለሱ ያላት እውነተኛ ፍቅር፣ በመከራ ውስጥ አብራው ነበረች፣ በደስታውም ጊዜ አብራው ነበረች፣ ከጎኑ ነበረች እና እውነተኛ ፍቅር አላት ለሱ። እሱም በጣም ነበረ የሚወዳት። እንዳያችሁት ያው ወደ ክላሷ ሲሄድ ከሻወር ስትወጣ ነበረ ያገኛት። በጣም ነበር የደነገጠው። ወደ ክላሷ እንዳይገባ አፈረ፣ እንዳይመለስ ደግሞ በሩ መታውና በጣም ጥሩ አጋጣሚ ነበረና መጨረሻው እንደዚህ ይሆናል ብዬ አልጠበቅኩም ነበረ እውነት ለመናገር። እንግዲህ እሷም እየሳቀች ግንባሩን ለማየት ሞክራ ነበረ። ያው እሱ ወደ ክላሷ ነበር የገባው። ክላሷ ገብተው ያው ደስ የሚል ጊዜ እያሳለፉ ነበረ። እሷ ግን መጀመሪያ ላይ ሂድ እያለችው ነበረ። ምክንያቱም ጄሪ ከመጣች ሌላ ነገር ይፈጠራል። አምነን ግን ይሄን ነገር ካስታወሰ በጣም ይጸጸታል። ምክንያቱም መጀመሪያው ነው
ቤሊ እንዳለችው መሄድ ነበረበት። ነገር ግን ያው ጄሪ በድርጅቱ መኪና ስለመጣች ቶሎ ነው የመጣችው ማለት ነው። እንደዚህ ቶሎ ትመጣለች ብሎ እሱም አላሰበም። እሷ ግን በመኪና ስለመጣች በፍጥነት ነበረ ቤት የደረሰችው ማለት ነው። ግን እታች ላይ ሆና እንዳያችሁት እና እናትየዋን ጠይቃ ነበረ። እንግዲህ እናትየዋን ስትጠይቃት የቤት የምትሰራዋን ሴትዮ እኔ እንጃ ሄጄ ልጥራልሽ አንቺ እዚህ አረፍ በይ ብላዋቸው ነበር። ምክንያቱም እኚህ አሮጊት ወይንም ደግሞ የቤሊ እኚህ አሮጊት እኔ ይመስለኛል የቤሊ እናት ነው የሚሆኑት ማለት ነው። ምክንያቱም ብዙ ነገር ወደፊት የምታዩ ነው የሚሆነው። ቤሊ በህይወት ካለችና እናት ዛህራና ቤሊ እናትና ልጅ ነው የሚሆኑት። ምክንያቱም አሁን ላይ የመጣው ጎሽሜ የሚባለው ሰውዬ ለጄሪ መጨረሻ አካባቢ ላይ የነገራትን ነገር እነግራችኋለሁ ማለት ነው። አብራችሁኝ ከቆያችሁ ሁሉንም ነገር ትሰማላችሁ። እንግዲህ ድራማውን ያላያችሁ እና እንግዲህ ነገሩን ስለምታውቅና እናት ዛራም ይች ልጅ ቤሊ ከአምነን ጋር እንድትሆን ስለምትፈልግ ሁልጊዜ ተስፋ ትሰጣት ነበር። አይዞሽ ፍቅር ታጋሽ ነው፣ ታገሺ፣ ሁሉም ነገር ይሳካል እና ተስፋ መቁረጥ የለብሽም እያለች ነበረ እንግዲህ እናት ዛህራ ለቤሊ እየነገረቻት የነበረው ነገር ግን ያው እንዳያችሁት ክላሳቸው ሄዳ ልታያቸው ነበረ። እንዳያችሁት ጄሪ ክላሷ ሄዳ ባሏን ስትፈልገው አላገኘችው። ሽንት ቤት ሳይቀር ነበር የፈለገችው፣ አላገኘችውም። በጣም ስለተጠራጠረች ተመልሳ እታይ ወርዳ ነበረ። ተመልሳም እንግዲህ ስልክ ስደውልለት ስልኩን አያነሳም ነበረ። አምነን በጣም ትልቅ ስህተት ነው የሰራው። ስልክ እንኳን ቢያነሳላት እንደመጣች ቢያቅና ይወጣ ነበረ ማለት ነው። ስልኩን ሳይለንት አድርጎ ነበረ እንግዲህ ከቤሊ ጋር ቤሊ ክላስ የነበረው። እንግዲህ አጋጣሚ ከቤሊ ጋር እጃቸውን ተያይዘው ወደ ታች ሲወርዱ ነው እጅና እጅ ተያይዘው ያየቻቸው። ይሄንን ስታይ እንግዲህ በጣም ነበር የደነገጠችው። ቤሊ እጁን ቶሎ ብላ ነበር የለቀቀችው። እንግዲህ ጄሪም በጣም ደንግጣ አምነን ስልክ እየደወልኩልህ ነበር የት ነህ ብላ በመናደድ ስትጠይቀው አዎ ስልኬን አላየሁትም እኔም እዚህ አልነበርኩም ለዛ ነው ይላታል። የት ነበር? ክላስ እኮ መጥቼ አጣሁ። አዎ እኛ ክላስ አልነበርኩም ብሎ መልሶላታል ማለት ነው። ግን ቤሊን ክላስ ይፈልግሻለሁ እና ቶሎ ተከተይኝ ብላት ይዛት ሄዳለች። የዛን ጊዜ ቤሊ መከተል አልነበረባትም። ምንም የቤቱ ባለቤት ብትሆንም ሁሉንም ነገር አንዳንድ ጊዜ ለሰዎች እሺ ስትሏቸው በቃ ያለ እነሱ ምንም ነገር ማድረግ እንደማትችሉ ነው የሚቆጥሯችሁና ተከትላት ሄዳ እንግዲህ ሁሉንም ነገር ስታስረዳት አልዋሸቻትም ነበረ። የት ነበራችሁ ስትላት እኔ ክላስ ለምን መጣ ሰላም ሊለኝ ያንቺ ሰላም ላምነን ምን ይመለከተዋል ምን ያገባዋል ስትላት አይ እሱን ብትጠይቂው ይሻላል እኮ እኔ ስለዚህ የሚመለከተኝ ነገር የለም ትላታለች። እውነቷን ነው። ባሌን ለማማለል እየሞከርሽ ነው ወይ ትላታለች። ባልሽን አታምኚውም እንዴ? እውነት ነው። ባላችሁን ካመናችሁት ያው በእርግጥ ከሴት ጋር ሲገኝ ይከብዳል፣ ግን ካመናችሁት ደግሞ ላይምሮ መተው ነው የሚሻለው። ሰዎችን ለራሳቸው ስንተዋቸው አንዳንድ ጊዜ ከገቡበት ነገር ራሱ ሊወጡ ይችላሉ በጸጸት ማለት ነው። እና ይህንን ነገር እንግዲህ በጣም ስለተናደደችባት ጥያቄውም የማይመለከታት ነገር ስለሆነ ያው እንዳያችሁት ቤሊ ተመልሳ ወደ ታይ ለመውረድ ቤቱን ከፍታ ወጣች ማለት ነው። ደረጃው ጋር ስትደርስ እያናገርኩሽ ወዴት ነው የምትሄጂው ብላ ስትላት ተመልሳ እሷን ወደኋላ እሷን ለማናገር ስትመልስ ነው እንዳያችሁት ከደረጃው ላይ የወረወረቻት። እንግዲህ እውነት ለመናገር በጣም የሚያስፈራ ነበር። አወዳደቋታች ነበር የወደቀችው እና ቤሊ አሁን ላይ በጣም የሚያስደነግጥ ነገር ነው የገጠማት። እንዳያችሁት አምነን እንዲሆን አስላያት በጣም ነበር ያዘነው። በጣም ነበር አቅፏት እያለቀሰ እየጮኸ የነበረው። እንግዲህ ወደ ሕክምና ቦታ ወስዷታል። ነገር ግን በተደጋጋሚ ጊዜ እየተናገረ ያለው ነገር ያስፈራል። ምንም ተስፋ እንዳሌላት በጣም ከባድ አደጋ እንደደረሰባት ነው እየተናገረ ያለው። እንግዲህ ወይዘሮ ፋጡማም እንዳያችሁት በጣም ከባድ ነገር ነው በልጄ ላይ እየደረሰው እና በጣም ተስፋ ቆርጫለሁ እያሉ እያለቀሱ ነበረ ማለት ነው። በጣም ነው የሚያሳዝነው። እንዳያችሁት ግን ጄሪ በጣም ደንግጣለች። የምትሆነውን አታውቅም። ለማላማክር ለማልናገር እንደዚህ ማድረግ አልነበረብኝም፣ ምን አይነት ስህተት ነው የሰራሁት ብላ እንግዲህ በጣም ተጸጽታለች ማለት ነው። በእርግጥ አንድ ስህተት ስትሰሩ ሁሉም ሰው አስቦበት አይደለም እንደዚህ አይነት ነገር የሚሰራውና ነገር ግን ቢሆንም በዚህ ናህል ሰውን ከደረጃ ላይ እስከ መወርወር ድረስ የሚያደርስ እንትን አለ ብዬ አላስብም።
እና እንግዲህ ይሄንንም የሰማችሁ ሲፈን ያው እየሮጠች መታ ጄሪን ስትጠይቃት እኔ ምንም የሰማሁት ነገር የለም ምንም የማውቀው ነገር የለም ነበር ያለቻት። ነገር ግን ሲፈን ተጄሪ ላይ ያው የሆነ ነገር ማያዝ ስለፈለገች ትኩር ብላ ነበር ያየቻት። አንቺ ታዲያ ለምን እንደዚህ እየሮጥሽ መጣሽ እንዴ? ደንግጬ ነው። ምን አስደነገጠሽ? ምን ነው አንቺ ምንም የመሰለሽ አትመስሊም ስትላት፣ ምንድን ነው አዲስ ነገር ነው እንዴ ሰው ከደረጃ ላይ መውደቅ ትላታለች። ይህንን ነገር እርግጠኝነት ያው ጄሪ ናት ብላ ሲፈንም ደምድማለች። በእርግጥ ማንም ሰው ጄሪን ይጠረጠራት የለም። ሲፈን ግን በደንብ ጠርጥራታለች ማለት ነው። ጄሪ እንግዲህ በጣም ስለጨነቃት ለሙስጠፋ ለመናገር ፈልጋለች ማለት ነው። እንግዲህ ወደ ሙስጠፋ ጋር ደውዬ ለምን ለሱ አላስረዳውም? ምናልባት እኮ እሱ ሊረዳኝ ይችላል፣ የሆነ ሀሳብ ሊሰጠኝ ይችላል ብላ ወደ ሙስጠፋ ስደውል እንግዲህ ሙስጠፋ ደግሞ ስልኩ ሲፈን ስር ስለነበረ ሲፈን ነበር ያነሳችው። ያው እንዳያችሁት ሲፈን ሙስጠፋን ትወደዋለች ማለት ነው። በአሁን ሰዓት ሙስጠፋን የእሷ ለማድረግ ትሞክራለች ማለት ነው። እንግዲህ እሷ ነበረች ማንሽ አንቺ ወደ ባሌ ስልክ ላይ የምትደውዩ ከዚህ በኋላ እንዳትደውዩ በማለት እንግዲህ ጄሪን አስደንግጣታለች ማለት ነው። ሙስጠፋም ያው ሻወር ነበረ። ከዛ ልክ እንደወጣ ነበረ ጄሪን ፍለጋ ሄደው እሱን ፈልጎ ሲያገኛት በክላሱ ደግሞ ማናት በል ስልክን አንስታ ባሌ ስልክ ላይ እንዳትደውይ ያለችኝ ትለዋለች። ማን ነው ስልክ ያነሳብሽ ሰው አለ? እንደግን አንቺ ለምን ነበር የደወልሽልኝ ሲላት ለሆነ ጉዳይ ፈልጌ ነበረ ትለዋለች። ምንድን ነው ጉዳይሽ? ምን ልርዳሽ? አይተው እንደውም አሁን አልነግርህም ሌላ ጊዜ ብላው እንግዲህ ጥላው ሄዳለች ማለት ነው። ይሄንን ነገር ሲሰማ የልጅቷን ሪያክሽን ሲያይ እንግዲህ ሙስጠፋም ጄሪን ጠርጥሯታል ማለት ነው። እንግዲህ ውድና የተከበራችሁ ቻናል የቤተሰቦች ጄሪ ይሄንን ስህተት ባትሰራ ይሻላት ነበረ ማለት ምናልባት ይቺ ልጅ በህይወት ከተረፈች አምነን እሷን አስታምማለሁ ብቻዋን አታድርም በቃ እኔ ነኝ እንትን ምላት እያለ እንደውም በጣም መቀራረባቸው ይጨምራል ብዬ ነው የማስበው። ጄሪ በጣም ትልቅ ስህተት ነው የሰራችው ብዬ ነው የማስበው። እንግዲህ ግን እሷ ይቅርታ ጠይቃታለሁ ነው የምትለው። እሷ ግን አምነን ግን ልጅቷን ያስቀርባታል ብዬ አላስብም ማለት ነው። ምክንያቱም በደንብ ነው የሚጠረጥራት። ነይ ብላ እሷ ስለጠራቻት ወደ ላይ ጄሪ ናት እንደዚህ ያደረገቻት ብሎ በእርግጠኝነት እንደሚያምን ነው አምነን ራሱ ማለት ነው። እንግዲህ ካስተዋለ እንግዲህ ጄሪም ይሄንን እንትን ብላ ወደ ውጭ ወጥታለች ማለት ነው። ያው አምነን እንግዲህ ሐኪም ቤት ሆኖም እየደወለ ልጅቷ ተስፋ እንዳሌላት በተደጋጋሚ አዝኖ እየተናገረ ነበረ ማለት ነው። እንግዲህ ያው ግን ብሌን መሞት የለባትም። ሁላችሁም ድምጽ ነው ማለት ነው። በጣም ነው የሚያስጠላው ድራማ። ቤሊ ከሞተች ድራማው በጣም ነው የሚያስጠላው። ሁላችሁም በኮመንትም ቪዲዮም እየሰራችሁ ድምጽ ሆኖ ማለት ነው። እንደዚህ መሆን የለበትም። እንግዲህ ለድሮ ፍቅረኛዋ ለወይዘሮ ፋጥማ የድሮ ፍቅረኛዋ እንግዲህ ጄሪም ለመናገር ይሄንን ነገር ግድ ሆኖባታል ማለት ነው። እሷም እንግዲህ ሁሉንም ነገር እሷ እንዳደረገችው ቤሊን እሷ እንደወረወረቻት ነገሩ ግን ይሄን ለማድረግ ፈልጋ ሳይሆን ቤሊ ለእሷ የመለሰችላት መልስ እንዳናደዳት እና ዝም ብላ ስገፈተራት ግን እንደወደቀች አሁን ላይ ግን በጣም እንደተጸጸተች ነበረ እየነገረችው የነበር። በጣም ነው የሚያሳዝነው ውዶች። ይሄ እንግዲህ በጣም ነው የሚያሳዝነው። ይሄንን ነገር ይሄንን ሚስጥር እውነት ይሄ ሰውዬ ሲይዞላት ይቀመጣል ወይ አይናገርም ወይ? እውነት የጄሪ መጨረሻ ምንድን ነው የሚሆነው ብላችሁ ታስባላችሁ? በአሁኑ ክፍል ላይ እንግዲህ እነ ሜርሲና እነ የአታ ሜርሲ ጋር ሰራለሁ ያለው ሰውዬ የሉም ማለት ነው። እነሱ እንግዲህ በቀጣይ ደግሞ ምን ይዘው እንደሚመጡ አብረን የምናይ ነው የሚሆነው። እንግዲህ መጨረሻ አካባቢ ላይ አምነን መጥቷል። ከሱ ምንም የሰማነው ነገር የለም። ወይዘሮ ፋጡማ በጣም አዝናለሁ ከማለት ውጭ በቀጣይ ክፍል ግን ትንሽም ቢሆን ስለ ቤሊ ተስፋ ማየት እንፈልጋለን ማለት ነው። አብራችሁኝ ስለሆናችሁ በጣም ነው የማመሰግነው። ሰላም ሁኑልኝ ባይ